ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንግዲህ በድጋሚ እመጣለሁ እንዳልኳችሁ ድጋሚ ተመልሻለሁ። ቃል በገባሁላችሁ መሰረት መጥቻለሁ። ስለዚህ መርሃ ግብሬን ስትጀምሩ ሁላችሁም ላይክ እያደረጋችሁ እንድትጀምሩ ያደራ መልእክቴ ነው። ለምን ላይክ ታደርጋላችሁ? የመልእክቱ ተደራሽነት ለብዙዎች እንዲሆን ነው። እንግዲህ በብዙ ስናገርበት የነበረው የግብረ ሰዶማዊነት መጽሐፍ ቅዱሳችንን በይሁዳ መልእክት ላይ ጎረቤት ሀገርን የሚያቃጥል እግዚአብሔር ደግሞ ለብዙ ቅጣት የተጠቀመበት ይህ የጥፋት ድርጊት ሰዶማዊነት፣ ግብረ ሰዶማዊነት በአገራችን ከዕለት ወደ ዕለት እየተስፋፋ መጥቷል። ይህንን እውነት እንግዲህ ለትውልድ እያሳየን አለን። አንዳንዶች እንግዲህ የዚህ ጉዳይ ውጤቱ ላይ ነው አሁን እያወራን ያለ ነው፣ ግን ምንጩ ምንድን ነው የሚል ነገር በጣም ማስተዋል አለብን። የመጀመሪያው ነገር እንግዲህ ዋን ሴቭድ ኦልዌይስ ሴቭድ፣ ድነት አይጠፋም፣ ምንም ብትሆን አይጠፋም የሚል የአስተምሮ ዝቅጠት ነው የመጀመሪያው ነገር ያመጣው። ይህን ከፍሬያቸው ታውቋቸዋላችሁ ስለሚል እግዚአብሔር ቃል ከፍሬያቸው የሚታወቁ ትምህርቶችና ተቋማት እንዳሉ በአንክሮት እናስባለን እናሳያለንም። ስለዚህ ተወዳጆች እዛም ቤት ሆኜ 24 ዓመት በነበርኩበት የምንፍቅና በጣም ስናገር ነበረ። ዛሬ ግን በጣም ኢትዮጵያ ልትነቃ የሚገባት ወሳኝ አርዕስት ይህ ሰዶማዊነት ከሀገራችን ውስጥ ለውስጥ እንደ ጎረቤት ሀገርን ያቃጥላል እንደሚል ውስጥ ለውስጥ የሚሰራው ነገር የትየለሌ ነው። ሰሞኑን በናዝሬት የተደረገው ነገር አንዱ ነው። በአደባባይ በሶሻል ሚዲያ ነኝ ግብረ ሰዶም የሚል ግልጽ ነገር ትሰማላችሁ። አልፎ ተርፎ አሁንም ማሳያችሁ ከአንድ 6 ፓስተሮች በፕሮቴስታንት ውስጥ ያሉ ዋና የሚባሉ ሰዎች መሃል የሚናገሩትን ንግግር እንድትሰሙልኝ። ትላንትና የመካነ ኢየሱስ ቤተክርስቲያን በዚህ ነገር ውስጥ ነበረች አለች አሁንም ብለን ስንጮህ ነበረ። የዓለም አቀፍ የሉትራን ፌዴሬሽንን ብለን ነበር የምናስበው። እንደገና የምታስታውሱ ከሆነ ፓስተር ደሳለኝ አሜሪካ ሀገር እንዲህ አይነት ስብሰባ ላይ ተሰብስቧል ብዬ ስናገር ብዙዎቻችሁ አላመናችሁኝም ነበረ። ዛሬ እግዚአብሔር ይስጠው ዶክተር ስዩም አንቶኒዎስ በዚህ ጉዳይ ላይም ጠንከር ያለ ነገር እየተናገራል። እስከ ዛሬ ድረስ ብዙ ዋጋ ከፍሏል። እንደው የሰውን ዋጋ ማሳነስ አልፈልግም። ስለዚህ እሱ ያለባት የመሰረተ ክርስቶስ ቤተክርስቲያንም በዚህ የኃጢአት ጭምልቅና ውስጥ መሪዎቿ እየደፈቁት ሊደፍቁት እንደተዘጋጀ በግልጽ ይታወቃል። ስለዚህ አሁን በደንብ ስሙን። ተቋምን ከቤተክርስቲያን ለዩልን መሰረታዊ ነገር አለ። ለዚህ ነው ኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያን ነች። በዚህ ጉዳይ ላይ በአንክሮት ማየት ያለባችሁ ህዝቡ ወዴት እየሄደ ነው የሚል ነገርን በጣም ቆም ብላችሁ ማየት አለባችሁ። ስለዚህ እንደዚህ አይነት መርሃ ግብር መስራታችንን እንቀጥላለን፣ እናሳያችኋለን። ትውልድ እንዲተርፍ ጎረቤት ሀገር እንዳይነድ በግልጽ አማርኛ። ስለዚህ አሁን የተወሰኑ ሰዎች የሚናገሩትን ንግግር ላሳያችሁ። እኔ በጣም ካለቀስኩባቸው ቀናት ይህ ቀን አይረሳኝም። ይህ ቀን ስላችሁ አንድ ቪዲዮ ላሳያችሁ። አልቃወማላችሁም። ይህንን ቪዲዮ ተመልከቱና በአባትየው ቦታ ብትሆኑ እናንተ ምን ታደርጉ ነበር? Thank you for being here. I appreciate it. Tell me what you're thinking and feeling right now, Gary. I'm hurt bad. Really bad. What do you have to say? Why? I just can see this is very raw for him.
just want you to be okay with me being transgender. He feels like he's failed as a father. He feels like he let you down. He's gone back to the point of, he says, one time for Halloween, talk about that. He dressed up like a girl. I thought it was funny at first. No, I certainly don't. And what was the age? High school, maybe? At the time? I thought it was Halloween. You know, so I just went along with it. አስቡት ወንድ ልጅ ወልዳችሁ አግብቶ ወልዶ ልጆች ያሳየኛል ዘር ይተካኛል ብላችሁ አሰባችሁት ልጃችሁ በዚህ መልኩ ስታገኙት የሚሰማችሁን ስሜት አስቡት። ለዚህ ነው ሁሉም ሰው የጮኸ ልጆቻችሁን ጠብቁ የሚለው። ምክንያቱም ያንን ወጣት ያገኙት በልጅነቱ ሃይ ስኩል ላይ ሲሆን ያኔም 7ኛ ክፍል እንደነበር ነው የተናገረው። ከዛ ጀምሮ ነው የትምህርት ቤት ጓደኞቹ ወደዚህ መጥፎ ተግባር የከተቱት። እቃወማለሁ አልቃወማለሁ። እንግዲህ በደንብ ስሙ። እንደ ቀልድ እንግዲህ ይህ አባት የሚሰማው ስሜት እንደ ቀልድ የሰማችሁ ሰዎች አላችሁ። ያማል። የገዛ ልጃችሁ በእንዲህ አይነት ሁኔታ ሲመጣ ያማል፣ ልብም ይሰብራል። በነገራችን ላይ አለመኖርንም ያስመኛል። አሁን እንዲህ አይነት ጉዳዮች እየተሰሙ ባለበት ማጠቃለያ ላይ እመጣለሁ። የፕሮቴስታንቱ ሰዎች ምን እያሉ ነው? በነገራችን ላይ ይህ የትምህርት ውጤት ነው። ይህ የሞራል ልሽቀት ውጤት ነው። ይህ የአስተሳሰብ ጨለምተኝነት ውጤት ነው። የስልጣኔ መስሎ ከሆነ ውርደት ነው። የተጎዱት ዛሬ በተለያየ ሀገራት ለመመለስ ፈልገው መንምነው በተለያየ ነገር እድሜያቸው የተቀጨ የትየለሊ ናቸው። ግን አንድ ነገር ልንገራችሁ። አሁን የዚህ ሰውዬን ነገር ብቻ የምናስብ ከሆነ እመጣለሁ ስላልኳችሁ ነው የመጣሁት። እሺ ቄስ ግርማ ዘውዴ ዶክተር ከዚህ በፊት የተናገሩትን እንግዲህ እኔም ለ5-6 ዓመት በሚዲያ እየጮኩ ነበር በዚህ ጉዳይ ላይ። እንግዲህ ቄስ ግርማ የተናገሩትን እስኪ እንስማ። ልጆች የሚለውን በደንብ አስሙልኝ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለህ፣ ጋዜጣ ላይ ትወጣለህ። ያኔ መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው። እንግዲህ ምንም ማድረግ አልችልም ብሎ እንደሱ አይነት ሁሉ እኮ አለ። ስለሌላ አይደለም። ያን ሾልኮ ገብተው በቤተክርስቲያን ውስጥ የሚደረጉ ነገሮች አሉ በየቦታው ለምስክርነት የሚሆኑ። ጅማ ላይ ነው ያውቃለሁ። አንድ ፈረንጅ አንድ የዛ የተቋሙን መሪ በዛ አይነት ሁኔታ ተገናኝቶት አብረው ነበሩ ምናምን ተብሎ ለሕክምና ራሱ ችግር ውስጥ ገብቶ ሰውየው ለሕክምና ሲታከም ነበረ። እዚህ አዲስ አበባ ላይ ሲታከም የነበረ ሰው አለ ምናውቀው፣ ትልቅ የሃይማኖት መሪ። ያንን ስም መጥቀስ አያስፈልግም። ቤተክርስቲያን መሪ ተደፍሮ ማለት ነው። በነጮቹ ተደፍሮ ማለት ነው። አብረው ብር ይሰጧቸዋል፣ ለብሩ ብሎ ይታለላሉ። ከዛ ፊስቱላ ኬዝ ይዛቸዋል። ከዛ ወደ ሕክምና ይገባሉ፣ ወደ ኦፕሬሽን ወደ ምናምን ይሄዳሉ። እና ፊስቱላ ኬዝ ያው በወንድ ማለት ነው። እና እንትናቸው ሰገራቸው መቆጣጠር ያቅታቸዋል። በዳይፐር በምናምን የሚሆኑበት ሁኔታ አለ እኮ የአንደርግራውንድ። አሁን ኦፊሻሊ በመድረክ ላይ እዛ ሀገር ተቀበልን ያሉ ሰዎችን አምጥቶ ኦፊሻሊ ማቆሙ ላይ ነው እንጂ አሁን ችግር የተፈጠረው ውስጥ ለውስጥ እኮ የተቋረጠም ነገር የለም። ፈረንጆቹ ድሮ ወንጌል ሲሰሩ ነበር፣ አብረው ፈንድ ሲያረጉ ነበረ። ለምሳሌ ቸርች ኦፍ ስዊድን የሚባል እኔ ዛሬ 30 ዓመት ነው የማውቀው፣ እዛማ አይቻለሁ። ባዶ ሆኗል።
ህንፃ ብቻ ነው። እንግዲህ የቄስ ግርማን በዚህ ያክል ከሰማን ረጋ ብላችሁ ማየትና መስማት አለባችሁ። በማስተዋል መስማት አለብን። ፕሮቴስታንት ወንድሞቻችን አሁን ሰሞኑንም ያለው ሰጣ ገባ ምንጩ ትምህርቱ ላይ ነው እያልን ያለ ነው። በግልጽ ነው። እስቲ ሌላኛውን መጋቢ ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ምንድስ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ማለት ነው። ያጋጥማል፣ ያስደንቃል፣ ሾክ ነው፣ በጣም ከባድ። ስለዚህ እነዚህ ሰዎች እንቅፋቸው አንገፋቸው አንዳንዱ ያደርጋሉ ይደረጋል፣ ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶች ያሉበት ከወር ያቀራሉ። ቸርች ውስጥ ይሄን ብዙ ሆኖ ነው ወይ በጣም በዚህ ላይ ይላል አንዳንድ ሰው። እኛ ጋር ደግሞ ክፉ ነገር ይባዛል፣ በጣም በግብር ነው የማይባዝ ክፉ ነገር ይባዛል። እርሾ ነው ያው ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው። እንደውም አንዳንድ ትግሎችን ወደፊት ለማድረግ ቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ። እግዚአብሔር አንዳንድ ወላጆች ይነግሩኛል፣ እግዚአብሔር ሆይ የጸለይኩ ነው ጸልይልን፣ ወንድ ልጄ ሴት እንዲያገባ፣ ሴት ልጄ ወንድ እንድታገባ። ያኛው ስጋት ቀርቶ የባሰ ስጋት መጥቷል። ለመስማት ራሱ ይዘገንናል። ግን ደግሞ ቤታችን ቤተክርስቲያን ውስጥ ይሄ ነገር ገብቷል። አሁን አንተም እንደገለጽከው ማለት ነው። እሺ እንግዲህ የጋብቻ አማካሪ ናቸው፣ ፓስተር ደረጀ ይባላሉ። እንግዲህ እንዲህ እየተገላለጡ ነው። እሺ አሁንም እማንሰለቸው በዚህ ትግል ውስጥ በጣም የሚታገል አንድ ሰው ደግሞ ላሳያችሁ። ሌላ ሰበር ሰው ደግሞ አሳያችኋለሁ፣ የታገደ ሁሉ። አንደኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ሰሞኑን በሆነው ጉዳይ የማን ድምፅ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምፅ ይለኛል። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምፃቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት ሞት ለኛ ይሄዳል። እና እንዴት ነው ወንጌላውያን ወጥተን በምድራችን ይሄ ርኩሰት እንዲሆን አንፈቅድም ብለን ድምፅ ማናሰማው? ይህን የሚያሰማ አካል ይጥፋ፣ አንድ ቤተክርስቲያን ይጥፋ፣ አንድ ህብረት ይጠፋ፣ አንድ ቤተክርስቲያን ይጥፋ። ይሄንን በቃ በግልጽ ነው። የሚገርምህ ይሄ ችግር ወጣቶች ጋር ብቻ አይደለም። የተጋቡ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል ማለት ዋነኛ የግብረ ሰዶም እንግዲህ በደንብ ስሙ። ቄስ ደረጀም ቄስ ግርማ ዘውዴም መጋቢ ደረጀም ዶክተር ስዩም አንቶኒዮስም በእነሱ ብቻ አያበቃም። ብዙዎቹ እየተናገሩ ነው ያሉት፣ እየገለጡ ነው ያሉት። ይህንን ደግሞ የሚገፉ ሰዎች አሉ። የህዝቡን ለማረጋጋት ከማውጣት ይልቅ ይህን ጉዳይ ስር ነቀል ነገር ከማድረግ ይልቅ እንደ መንግስት እንደ ቀላል ነገር ቀላል ነው ምናምን ብሎ በስውር እስከ ማስገባት ድረስ የሚከላከሉም አሉ። በኋላ መጣበታለሁ። እሺ ሶስት አባት አሳዩ፣ የፕሮቴስታንት ሰዎች አይደለ? ቄስ ግርማ ዘውዴ ዶክተር፣ ቄስ መጋቢ ደረጀን አሳየዋችሁ። ከዛ በተረፈ ዶክተር ስዩም አንቶኒዮስ ስላሳየው እሺ ሁለት ደግሞ ግለሰቦች ልቀጥለላችሁ። ከዛ ቀጥላለሁ። ብዙ ቢያንስ 6-5 መሆን ስላለብን ማለት ነው። ለምሳሌ ዶክተር ገመችስ ሰሞኑን በጣም አነጋጋሪ መግለጫ ሰጥቷል። እና ታዲያ አንተ ሉተራናውያን ካገዱ ታዲያ እዚህ ኢትዮጵያ ቄስነት ዶክተርነትስ ወዴት ነው? በምን ታገደ? ቄስ ዶክተር ገመችስ በምንድን ነው የታገደው? እንስማው ከራሱ አንደበት። አግደን እናውቃለን። እኔ ታግጃ አውቃለሁ። አሜሪካን ሀገር ውስጥ የእገዳ ደብዳቤ አለኝ። አሁን እኔ ከኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያኔ
የግብረ ሰዶማውያንን እናጋባለን፣ ግብረ ሰዶማውያንን ካህናት እናደርጋለን ብለው ሲወስኑ በአደባባይ ላይ በመጀመሪያ በዛ ህንፃ ውስጥ ከነበሩ 400 ሰራተኞች ነጮች መካከል ቆሜ ተቃውሜ ስራዬን በገዛ ፈቃዴ ነቅቄ ደሞዜን ትቼ በአሜሪካን ባዶ ሜዳ ላይ የወጣሁት እኔ ነበርኩ። ያን ቀን የኢቫንጀሊካል ሉትራን ቸርች ኢን አሜሪካ ደብዳቤ ጻፈ። 2-3 ፓራግራፍ የሆነ ያ ደብዳቤ አለ። ከዛሬ ጀምሮ ቄስ ዶክተር ገመቺስ ደስታ በኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ እንዳይሰብክ፣ ሁለተኛ ቄስ ዶክተር ገመቺስ ደስታ ከዛሬ ጀምሮ የክህነት አገልግሎቱንና ስልጣኑን ሽረናል ብለው አግደዋል። ያ ደብዳቤ ለኔ ክብር ነው። ያ ደብዳቤ ለኔ ሃሌሉያ ነው። እዚህ ሀገር ግን እንደዛ እንደማይሉ ታውቃለህ? እኔ እኮ እሱ ነው የሚገርምህ። አንተን የአሜሪካ ቸርች ኦፍ ሉትራን ሲከፈል ለሁለት ኤልካ ነው አይተህ ሲከፈል ግብረ ሰዶማውያንን የደገፉት የሀብት ምንጩ ዶክተር ገመቺስ ግብረ ሰዶማውያን ከደገፉት ጥቂቶቹ ከሚባሉት ሚንጋዎች ከነሱ ጋር ሆኖ ከነሱ ጋር በመስራቱ ነው የሀብት ምንጩ ይላሉ። እና አሁን ስትለኛ ይሄ የውሸት አባት ኦ ማይ ጋድ። እንግዲህ ዶክተር ገመቺስ ያው ቄስ እናጣራለን፣ አዲስ ነገር ነው የተነገረው። እስከዛሬም በእውነት ለመናገር ተናግረህም አታውቅም በዚህ ጉዳይ ላይ። የሀብት ምንጭ ምናልባት ሲታሰብ ከተባለው ጋር ዲፌንድ ልታደርግ አስበህም ከሆነ አናውቅም፣ ግን አሁንም ቄስ ዶክተር ነህ። ያው ይህንንም ሹመት የሰጠች ዞሮ ዞሮ የሉትራን አባል የሆነችው መካነ ኢየሱስ ነች። ስለዚህ ይህን ነገር እንግዲህ ትውልድ ሰምቶ ያጣራል ብዬ አስባለሁ። ግን አሁን መካነ ኢየሱስ የተረሳ ይመስላል ጉዳዩ አይደለም። መካነ ኢየሱስ ለምን ኳሱ ወደ ምን ሄዷል? ወደ ኤምኬስ ሄዷል፣ መሰረተ ክርስቶስ ሄዷል። እኔ ነግሬያቸዋለሁ። ደስዬ ፓስተር ደስዬ አሜሪካ ሀገር አንድ ስብሰባ ላይ አይቼው ይሄው ብዬ የዛሬ 2 ዓመት ምናምን ነገር ሰርቼበት ነበር። እሺ ዶክተር እንግዲህ ጋሽ ንጉሴ ደግሞ እና አንድ ፈረንጅ ደግሞ ጸግዬ ከሰራው ቪዲዮ ላይ ላሳያችሁ። በዛ ጊዜም ሰርቼበታለሁ ይሄን ሐሳብ። ምን ልላችሁ ነው? አፍጦ እየመጣ ነው። አሁን አንዳንዶቻችሁ ቢያንስ እንኳን የትምህርቱን ውጤት በእንዲህ አትመገምቱም ወይ? የኛ ቤተክርስቲያንን ታቋታላችሁ። ቅዳሴ ላይ ወደ ቁርባን ዝሙት ያለበት አይቅረብ፣ ዝሙት ያለበት አይቅረብ። እንዴት ስንዱ መሰለቻችሁ? ቅረቧት ኦርቶዶክስን። አሁን እንግዲህ ቄሱንም ጭምር ትሰሙታላችሁ። ከጋሽ ንጉሴ ቀጥሎ ስሙ። በቅርብ ጊዜ ትልልቆቹ ጳጳሳት ተሰብስበው ነው የአንግሊካን ቸርች ተሰብስበው አንድ ላይ ይመክሩ ነበር። ዋና ጥያቄያቸው ግብረ ሰዶም ይፈቀድ አይፈቀድ፣ ይፈቀድ አይፈቀድ በዓለሙ ላይ አይደለም፣ በቤተ ክርስቲያን እናጋባ አናጋባ የሚል ነበር። አንዳንዶቹ ከነሱ መካከል ግብረ ሰዶማውያን ናቸው ይመስለኛል። እና በኋላ በድምፅ ብልጫ አከራካሪ ሆኖ በድምፅ ብልጫ አይ ማጋባት አለብን፣ ቄሶች ቢሆኑ ቄሶች ቢሆኑ ተመሳሳይ ጾታ እንጋባ ብለው ከጠየቁ መብታቸው ነው ማጋባት። አሸነፈ። ይሄስ የሚያስለቅስ ነገር አሸነፈ። ከትናንት ወዲያ ነው ይመስለኛል እንደገና ስመለከት ቸርች የሚለውን ስያሜ ብንለውጠው ብሎ አለ የአንግሊካን ዳዮሲስ ማህበር ስብሰባ። አደናቃፊ ስለሚሆን ቤተክርስቲያን የሚለውን ቃል ባንጠቀም። አሳዛኝ ነው። ያው ብዙ ጊዜ ሰምታችኋል፣ እየተሸጡ ነው ቤተክርስቲያኖች። ጥያቄው ለምን ይሸጣሉ አይደለም፣ ሰው ከሌለ ምን ይደረጋል?
ለማን እንሽጠው ግን ምን እናድርገው? ለሱፐር ማርኬት እንሽጠው? ለሌላ ሃይማኖት እንሽጠው? ለሲኒማ ቤት እንሽጠው? ይሄን ኩኩ እንግዲህ አስቡ። እነዚህ አንዳንዶቹ ቤተክርስቲያን 500 ዓመት ያልሞላቸው ናቸው። አንዳንዶቹ 400፣ አንዳንዶቹ 100 ዓመት፣ አንዳንዶቹ 80 90 ዓመት እና በዚህ በዘቀጠ ነገር ጥሩ ነው። በነገራችን ላይ ቸርች የሚለውን ስያሜን ቀይረው ጥሩ ነው። እውነት ቸርች አይደለም አቀድሙ። ኢትዮጵያውያኖች ወንድምቶቻችን እርዳታውን ሳይሆን ትምህርቱ ላይ ትኩረት አድርጉ። እርዳታው አንድ ቀን ይቆማል። ሀገር እንደ ሀገር ቆማ እርዳታው ሊቀር ይችላል። እነሱን ደክመው አጥሯቸው ሊያቆሙት ይችላሉ። ግን የሚያመጡባችሁ ወረርሽኝ የጎረቤት ሀገርን ጭምር የሚያቃጥል ሰደድ ነው። እሺ ከራሱ ደግሞ ከፈረንጁ ምን ብሎ እንደሚናገር በንጉስ ዳዊትና በዮናታን ዙሪያ ምን ብሎ እንደሚናገር ቀጥዬ ላሰማችሁ። It's time to talk about my favorite homosexual story in the Bible, David and Jonathan. Now, did the text actually say homosexual? No, of course not, because we know there wasn't a word for that. But it does say in 1 Samuel 18:1 that the soul of Jonathan was knit to the soul of David. እንግዲህ በደንብ ስሙ። እዚህ ላይ ደርሰን የዮናታንና የዴቪድ ጉዳይ፣ የቅዱስ ዳዊት ጉዳይ በዚህ ነው ጥምረት። አምልጥ ዋን ሴቭድ ኦልዌይስ ሴቭድ፣ ድነት አይጠፋም የሚል የዘልዛላ ትምህርት ከዚህ በላይ ገና ያደርግሃል። አምልጥ ወንድሜ፣ አምልጭ እህቴ ነው እያልኩሽ ያለሁት። ትውልድ እንድትነቃ እውነትን እውነት እያልኩ አሳይሃለሁ። እንድትነቃ እንድትተርፍልኝ። መቼም በዚህ ጉዳይ ላይ እየጮህን ነው፣ እንጮሃለን። የመካነ ኢየሱስ መግለጫ ብዙዎች አደባበሱት። ለምን? ከእግዚአብሔር ራሳቸውን፣ ክብራቸውን፣ ጥቅማቸውን፣ ቅራቅንቧቸውን መርጠዋልና። አሁን ደግሞ የሚኬሲ ጉዳይ እየተነሳ ነው። በስተመጨረሻ ዶክተር ስዩም አንቶኒዮስ ያወጣው መግለጫ በብዙ ነገር ውስጥ አሳልፋችሁታል። እሱን እንሰማና እንጨርሳለን፣ እንቀጥልበታለን። ሰዶማዊነት ጥዩፍ ቆሻሻ መሆኑን እንቀጥላለን። ግድ ስለሚለን ስለ ትውልዱ መንግስታዊ ውቅሩን፣ የቢዝነስ ውቅሩን፣ የዝቅጠት ውቅሩን፣ የመጨረሻ ያወዳደቁ ውቅሩን እናሳያቸዋለን። የዶክተር ስዩም አንቶኒዮስን ስንስማና በቤተ ክርስቲያኒቱ ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ እውቅና የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነ ስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዝዳንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር እያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም
ከነዚህ አካላት ጋር ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓመተ ምህረት የመሰረተ ክርስቶስ ቤተክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል። ይሁንና የቤተ ክርስቲያኒቱ ፕሬዝዳንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ሕዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከነዚህ አካላት ጋር ምንም አይነት ህብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በምታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓመተ ምህረት ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ፣ እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች፣ ማህበራት፣ የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትም የሚል መግለጫ እንዳወጡ ይታወቃል። ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት? መረጃዎች በግልጽ በአደባባይ ተለጥፈው እያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓመተ ምህረት በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይንም ኤኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተ ክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለሕዝባችን የምናቀርበው ጥሪ የቤተ ክርስቲያናችን ከፍተኛው የስልጣን አካል የሆነው የመሰረተ ክርስቶስ ቤተ ክርስቲያን እንግዲህ እንደሰማችሁት ነው ተወዳጆች። ሰዶማዊነት በዚህ ያክል ለዛውም ለመሸፋፈንና ለመደባበቅ ቀድሞም ትምህርቱን ሳታውቁ ቀድሞም ማንነታቸውን ሳታውቁ በእያንዳንዱ ነገር አብሮ መቁረብ፣ ኢምፓርቴሽን፣ የጸጋ መካፈል ተባብላችሁ ብዙ ነገር ሲኖር ከረመ። አይበቃም? አሁን ጎንደር ላይ ሰሞኑን ያናፈሳችሁት ወሬ ለዚህ ለዘቀጠ ሐሳብና ዓላማ አይደለምን? እንተዋወቃለን እኮ። ትውልድ ንቃ መልእክቴ ነው። እንደ አንድ ታናሽ ስለ ዜግነት ግድ ስለሚለው ስለ እግዚአብሔር ቃል ግድ ስለሚለው እንደ አንድ ታናሽ ወንድም እመክራችኋለሁ። ሰዶማዊነት የጎረቤት ሀገርን ጭምር ያቃጥላል። አጨራረስ ውድቀት ነው። ንቃ። አገር እንደ ሀገር ጠፍታለች። አንብቡ ዘፍጥረት ላይ ሶዶምና ጎሞራ አጥኑ። ሙት ባህር ላይ እስራኤል ሂዱ ተመልከቱ። ውጤት አለው። በሙት ባህር የሚንቀሳቀስ እንስሳ የለም። ሰዶማዊነት ቆሻሻ ነገር ነው። እግዚአብሔር አይደራደርም። ከዛ በተረፈ ይህ ሁሉ የትምህርት ውጤት ነው።
500 ዓመት ሳይሞላ እንዲዘቅጣል 2000 እና 3000 ዓመት የያዘችን የብሉይ ኪዳን ስርዓትና የአዲስ ኪዳንን ስርዓት አሳልጣ የኖረችን ቤተክርስቲያን በምንም ልትከሰት አትችልም። ምክንያቱም ትምህርቷ ጽኑ ስለሆነ የማይነቃነቅ ስለሆነ። ትውልድ ንቃ መልእክቴ ነው። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሁላችሁም መርሃ ግብሬ ለትውልድ እንዲደርስ ሼር አድርጉ። ይህንን አገልግሎት መደገፍ የምትፈልጉ እዚህ ባስቀመጥንላችሁ አገልግሎታችንን ደግፉ። የንጹህ ወንድማዊ ጥሬ ነው። ማልደራደርባቸው 2 ነገሮች፣ ኢትዮጵያዊነቴ፣ ኦርቶዶክስ ተዋህዶነቴ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይራራልን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ